ምንድነው ማስመስለው? የት ነው ወሰድሽው? ማንን? ታጋጁ ሰውዬሽን። ስለምትለው ነገር አላውቅም፣ ግን ተረጋግተን እናውራ። ሁለቱንም ሰዎች አስመልጠሻል፣ ከጀርባ ያጥቅተሽኛል። ስለምትለው ነገር አላውቅም ነው ወይስ ስለዚህ ቦታ የሚያውቅ ሌላ ሰው አለ? ስለዚህ ቦታ ማንንም ማያውቅ። ባለፈውም እንደዚህ ብለሽ አታልሽኛል። ከዛ ፍቅረኛ ተብዬሽ ሊያጠቃኝ ሞከረ። እሺ ልቀቀኝና ተረጋግተን እናውራ። ምንድነው የምናወራው? ጧት ስመጣ አንተም አባባም የላችሁም። ዳኒ ነው ራሱን ስቶ ያገኘሁት። ኧረ እባክሽ የምትፈልጊውን ካደረግሽ ወይም ካስደረግሽ በኋላ የምፈልገውንማ እኮ ካንተ ጋር ነበር እያደረኩ ያለሁት። እባክህ ተረዳኝ። ሰውየውን ወስደሽዋል? ሰውየው እኔ ጋር የለም። እቤቱም ሂጄ ነበር፣ የለም። ገለው ከሆነ ንገረኝ። ስለዚህ ገንዘቤን አንድ ባንድ ቁጥርሽ አስረክቢኝ። ስራውን በጥንቃቄ መች ሰራህና የምከፍልህ? ገንዘቤን አምጪ ብዬሻለሁ፣ አምጪ። እኔም ነገርኩህ። አባባን ከወሰድክበት ካልመለስክልኝ ከኔ ጋር የምታገኘው ገንዘብ የለም። አረ እንደዛ ነው? ጥሩ፣ አንቺን በምበቀልሽ እበቀልሻለሁ። እሺ አባባን የት አደረግከው? ገድዬዋለሁ። ምን? አዎ እኔ እኮ ለውለታ ብዬ አይደለም ያደረኩት። ለአባዬ ያለኝን ፍቅር ታውቃለህ። ሰውነቱ ጤናው እንዴት ነው? ትንሽ ተጎሳቅሏል፣ ግን አሁን ሁሉም ነገር ሰላም ይሆናል። ካልሆነ ወደ ቤት ይምጣ እንጂ ጋርድም ቢሆን ቀጥሬ እከታተለዋለሁ። ጋርድ ድረስ እኮ መሄድ አያስፈልግም። እንዴት? በህግ በአግባቡ ቲናን ማስያዝና ከህይወታችን ገለል እንድትል ማድረግ አይሻልም? እሱንማ ሞክረን እኮ አቃተን። ካሌብ፣ ሁሌም ቢሆን እኮ መፍትሄ አለ። ከኛ የሚጠበቀው ማሰብ ብቻ ነው። አባዬ ግን ለምንድን ነው ወደ ቤት መምጣት ያልፈለገው? አሁን አባዬ ራሱን ማረጋጋት ያለበት ሰዓት ላይ ነው። እሱ ያሰበውን እኛ ምንም አናውቅም። ግን እኔ የምጠረጥረው ከጠላቶቹን ለመሸሽ ጊዜ እንዲያስፈልገውና ያው ብዙ ጥያቄ እንዳያስተናግድ አስበው ይመስለኛል። የምን ጥያቄ? ሰዎች ወደ ቤት መመለሱን ሲሰሙ ሊጠይቁት መምጣታቸው ይቀራል እንዴ? እሱስ ልክ ነሽ። በገንዘብ ተወራርዷል። እንዴት? እኔም ቀሪ ገንዘቡን አልከፈልኩት። እሱን ታጋቸን ገሎብኛል። ስለዚህ እኩል አልሆንም። እኔ እንጃ፣ ብቻ ምንም ጥሩ ነገር እየሸተተኝ አይደለም። አንተ እባክህ ነገሮች ማጋነን ስለምትወድ ነው። ተረጋጋ እባክህ። እሺ እኔ ልረጋጋ። ይኸውልሽ አጋቹ ግን ተረጋግቶ ይተውናል ብዬ አላስብም። ችግር ካለ እኔ እፈታዋለሁ። አሁን ግን እኔም ቢሆን በጉዳዩ ተሳታፊ ሆኛለሁ። ቆይ ቢያገኘኝ የሚመረኝ ይመስልሻል? እንደዛ ከሆነ አታስብ። የውርሱን ጉዳይ ደግሞ በአጭር ጊዜ ውስጥ እንጨርሰዋለን። ከዛ ሂሳቡን እንከፍላለን። አሁን እሺ እቅድሽ ምንድነው? አንድ ቦታ ደርሼ እመጣለሁ። ጉዳዩ ከተሳካ አሳውቅሃለሁ። አባባ ከታገቱበት ጠፍተዋል። እንግዲህ ትሁት ቦታው ድረስ ተከታትላ በመሄድ እሳቸውን አድናቸዋለች። ዳኒ ራሱን ስቶ በወደቀበት ሰዓት ምንም ማድረግ ስላልቻለች አባባን ብቻ ይዛ በመውጣት ራሷን ነፃ አውጥታለች። እንግዲህ ዳኒም በተደጋጋሚ እየተጨናነቀ ነበር። ነገር ግን እሱም ነፃ ወጥቷል። አባባ ልጄ አትፍራ፣ አንተ ምንም አላደረክም። እኔን ለማዳን ብለህ ብዙ ችግር ውስጥ ገብተሃልና አንተን በምክስህ እክስሃለሁ፣ ነገር ግን ቲናን አሳስራታለሁ ብለዋል። ቲና ላደረገችው ሁሉ ነገር የእጇን ማግኘት አለባት ብሎ ካሌብም ሊያስይዛት ነው። ብዙ መረጃዎች በእጃቸው ላይ አሏት። እሷም ደግሞ የውሸት በማልቀስ በመግባት እንዲሁም ደግሞ የውሸት የሞት ወረቀት ፎርጅድ አሰርታ ደፋ ቀና እያለች ነበር። ነገር ግን አባባ እስከ ዛሬ ድረስ ታግሻለሁ፣ ነገር ግን ከአሁን በኋላ ይበቃኛል፣ ጉዳዩን ለሕግ አሳልፌ እሰጣለሁ በማለት ቲና ልትያዝ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ዳኒ አባባን ለማስመለጥ ገመዱ ፈቶ የሁለታቸውንም ሊያመልጥ ሲል ከየት መጣ ሳይባል እላያቸው ላይ እንደ ጉድ ነበር የድብደባ ማዕት ያወረደባቸው። ይህን ነገር ደግሞ ቲና ትሁት በስተጀርባ ሁና እያየች ስለነበረ ሰውየውን ከጀርባው በመምታት አባባን ዳኒም ራሱን ስቶ ስለነበረ አባባም ሁለታቸውም ራሳቸውን ስተው ስለነበረ ያላት አማራጭ አባባን በህይወት ማስወጣት ነበር። እሳቸውን እንግዲህ በህይወት አስወጥታ ወደ ካፌ ይዛቸው ገብታ እንደዚህ የሚጠጣ ምናምን ከጋበዘቻቸው በኋላ ወደ ቤት እንሄድ ብላ ስትላቸው እሳቸውም በጭራሽ ወደዛ ቤት መሄድ አልችልም፣ ትሁቴ እባክሽን ተባበሪ ልጄ፣ ወደዛ ቤት ተመልሼ ከሄድኩኝ ይጨርሶኛል፣ ይሄን ነገር ደግሞ በፍጹም እነሱ አጠገብ መሄድ አይገባኝም ምናምን ብለው ሲሏት እሷም እንግዲህ ሁልጊዜ እሳቸው የሚያመጡን ሀሳብ ተቃውማ አታውቅም። እሺ በማለት ተስማምታ
እሳቸው ወደሚሄዱበት ገንዘብ ሰጥታቸው እሳቸውም ሄደው ቦታውን አሁን ሊየው ስትል በጭራሽ እኔ ያሳውቅሻለሁ እንጂ አሁን አንቺ ጋር መምጣት የለብሽም ስትል እንግዲህ ቲናም ወደ ቤት ትሁትም ወደ ቤት ተመልሳ ነበረ። ቲናም ጉዳዩ ይሳካልኛል ብላ ደፋ ቀና እያለች በነበረበት ሰዓት ያው ውጭ ደርሳ ተመልሳ ወደ ቦታው ስትሄድ ብቻውን ዳኒ ተዘርሮ ስታዩ ወይኔ ጉዴ በማለት በመደንገጥ እንግዲህ ዳኒ ላይ ውሃ አፍስሳ ካለበት ቦታ አንስተው ይዛው መታለች። ያው እሳቸው በጣም ተደናግጠው ነበረ። ምክንያቱም የት ገባ አባባ አጋሹ ሴት ሄደ በማለት ዳኒም ነገሮችን ያኔ እሱ ነው እንግዲህ ለማስጠፋት ሙከራ ያደረገው ነበር። ነገር ግን ይህን ነገር ብትሰማ ቲና ትቆጣኛለች በማለት አባዬ ሊያመልጥ ራሱ ገመዱን ፈቶ እንደነበረ አስታውሳለሁ። ከዛ እሳቸውንም ደበደባቸው፣ እኔንም ደበደበኝ። ሁለታችንም ራሳችን እንደ ሳት አስታውሳለሁ። ከዛ በኋላ ምንም የማውቀው ነገር የለም። ይኸው አንቺ ስትመጪ የት እንዳለው ራሱ ያወቅኩት ምናምን ብሎ ሲላል ይህን ያክል ስትለው አዎ ነበር ያለችው። እና አሁን አባዬና አጋቹ ወዴት ገቡ ይባላል ሲል ምናልባች ቦታ ቀይሮ ይሆናል አንቺን ገንዘብ ለማስጨመር ምናምን ሲል ይህን በፍጹም አያደርግም ስትል እሱን ይዘው ከወጣች በኋላ በተደጋጋሚ አጋቹ ጋር ስልክ ስትደውል አጋቹም ደግሞ በመጀመሪያ ቀደም ብሎ ብዙ ጊዜ ደውሎላት ስለነበረ እያስመሰለ ያው ሁለታቸውም ስላመለጡት የት ነህ ምናምን ስትለው እዛ የምንገናኝበት ቦታ ብሎ ቀጥሯት ወደ ቦታው ስትሄድ ቲናን እንግዲህ አንገቷን ነበረ ዘሎ ያነቃት። ሰራሽልኝ አይደለ የት ነው ያስጠፋሻቸው ምናምን ብሎ ሲላል ቆይ ምንድን ነው የምትለው? ለምን ተረጋግተህ አናወራ ምናምን ስትለው የምን መረጋጋት ነው አንቺ አስመሳይ ምናምን ብሎ ሲላት እሷ ግን በጣም ተደናግጣ ምክንያቱም አባዬ እሷ ጋር እንዳለ ነው እሱ ጋር እንዳለ ነው እንጂ እንደጠፋ ስለማታውቅ እሱም እንግዲህ ይህንን አለማወቋን አስቦ ተጠቅሞባታል። አንገቷን ተደጋጋሚ ብዙ ጊዜ እያነቃት ለምን በገንዘብ አንደራደርም ብላ አሳምነው እሱም እንግዲህ አባዬ የት እንዳለ ካሳወቀኝ ከፍልሃለሁ ሁሉንም ስትል አባዬ የት እንዳለ ስለማያውቅ ያለው አማራጭ ገድየዋለሁ ነበር ያለው። እንዴት ገደልከው? እኔ እኮ ግደል አላልኩህም ስትል ምንም ማድረግ አልቻልኩም ነበር ገደልኩት። እና ታዲያ አሁን የት ነው ሬሳው ሲል እስከ ዛሬ የሰራሁበትንም የሬሳውንም እጥፍ አድርገሽ ከከፈልሽኝ ሬሳውን ማግኘት ትችያለሽ፣ ያልበለዛ አትችይም ሬሳ ማግኘት ሲላት ቀጥ ብላ ወደ ዳኒ ጋር ሄዳ ዳኒን እንግዲህ አባዬ በህይወት የለም ገድየዋለሁ ብሎ አለኝ እንዴት እያለ ነበረ። ቆይ እኮ የደበደበን እኮ ለዚህ ደረጃ የሚያደርስ አልመሰለኝም ነበር፣ ግን እኔ ራሴን ስለሳትኩኝ ከዛ በኋላ እኔ ከወደኩ በድጋሚ መቶት እንደሆነ እንጂ የመጀመሪያው አመታት ለሞት ያደርሳል ብዬ አላስብም ነበር ምናምን ሲል ገድየዋለሁ ብሎ አለኝ። እንግዲህ ደግሞ እሱን የሬሳውን ለማግኘት ደግሞ እጥፍ ገንዘብ ጠይቆኛል። እና አሁን ታዲያ ቤት እንዴት ነው ሄደን የምንናገረው ስትል እኔ በጭራሽ መሄድ አልችልም እዛ ቤት አንተ ሄደህ እንደምንም ብለህ መንገር አለብህ ስትል እሱም ያው አይኑን በጨው አጥቦ ወደ ትሁት ጋር ነበር የሄደው። እንግዲህ ትሁት ጋር ሄዳ ሲነግራት ትሁት ስለ አባዬ ምን አዲስ ነገር አለሽ ምናምን ሲያት አንተ ልጠይቅህ እንጂ አንተ ጋር ምን አዲስ ነገር እንዳለ ስትለው እኔ ጋር ምንም አዲስ ነገር የለም፣ ይልቅስ አንቺ የምታውቂው ነገር ካለ ብዬ ነበር እያለ ወደ አጠገቧ በጣም እየተንቀጠቀጠ እየተርበተበተ ሲጠጋት ቆይ መሆንህ ነው ዳኒ በሰላም ነው ስትለው አባዬ አባዬ ሲል ቆይ ምንድን ነው አባዬ የምትለው ስትል አባዬ ሞቷል ሲላት ከትክት ብላ ነበር የሳቀችበት ማለት ነው። ደግሞ ሌላ ድራማ አጣችሁ በዚህ መጣችሁ ምናምን ስትለው ያላትን ነገር በፍጹም ልትቀበለው አልቻለችም። ያው ሁኔታው ግራ በማጋባት ቀጥ ብሎ ነበር የወጣው ማለት ነው። እንግዲህ ቲና ወደዚህ ቤት እያስመሰለች አባዬ አባዬ እያለች እያለቀሰች ስትመጣ ካሌብ አንገቷን ነበረ ያነቃት ማለት ነው። ካሌብ አንገቷን ሲያንቃት ቆይ ምንድን ነው አባዬ እኮ በጣም አዛኝ እኮ ነው ምናምን እያለች ስታለቅስ አታስመስይ ነግሬሻለሁኝ ምኒቱ አስመሳይሽ ምናምን ብሎ ሲላት እንዴት ነው ምናምን እያለች በቃ በጣም ስታስመስልና ስታለቅስ፣ ነገር ግን ካሌብ በጣም ተናዶባት ምክንያቱም
እንዳልሞተ መጀመሪያ ትሁት ነግራው ስለነበር የእሷ አስመሳይነት ግን ገርሞት ነበረ ማለት ነው። እንግዲህ እንደዛ ስለነበረ ቲና የተወሰነ አለቃቅሳ ሄዳ በጣም ተናዶ ካሌብ ሊያንቃት ሲል በአባዬ ላይ አታሟርችበት እያለ ያው ለአባዬ አይገባም ነበር ምናምን ስትል አታሟርችበት በእኔ አባት አልሞተም ምናምን ሲል ያው ቤቱን ለቆ ወደ ውጭ ወጣ ባለበት ሰዓት ቆይ ግን ካሌብ ለምን አትረጋጋም? ለምን እንደዚህ ትሆናለህ? ምናምን ስትል አባዬ ቆይ እሷ እንዳለችው በህይወት ባይኖርስ ሞቶስ ቢሆን ምናምን ሲል አባዬ በፍጹም አልሞተም ስትል ትሁት አንቺ እንዴት አወቅሽ? ምናምን ስትል አባዬን ያው አማራጭ የላትም እንዳትናገሪ ተብላ ነበር። ግን የካሌብ ሁኔታ በጣም ግራ ስላጋባት አባዬ አልሞተም፣ እኔ እዛው ቦታው ድረስ ሄጄ አባዬን ከታገተበት አስጠፍቼዋለሁ ምናምን ስትል በጣም ነበር የደነገጠው። እንዴት ሲያል ቲናን ተከታትያት ነበረ። ስለዚህ ተከታትያት እዛ ቦታ ድረስ ስትገባ ተከትያት ገባሁኝ። እኔም እንዳጋጣሚ ልጁ ወጣ ብሎ ነበረና ዳኒና አባዬ ሊያመልጡ ባለበት ሰዓት እሱ ሲደበድባቸው ሳይ እኔ ራሴ ወደኋላ አፈገፈኩኝና አመቻችቼ እሱን መትቼ አባዬን ይዤ ወጥቻለሁ ምናምን ስትል እና ታዲያ አባዬ የት ነው ምናምን ሲል አባዬ ለጊዜው እዚህ መምጣት አልፈልግም ብሏል። አሁን ከመጣሁኝ የባስ ይገሉኛል እና ነገሮቹ እስከሚረጋጉ ድረስ ማንም ሰው በዚህ ጉዳይ ላይ ማወቅ የለበትም፣ ለካሌብም እንዳትናገሪ ብሎ ነበር። ግን አንተ ሁኔታህን ሳይ መረጋጋት አልቻልክም። ስለዚህ አባዬ በህይወት አለ ስትለው አባዬ በህይወት ካለ ማግኘት እፈልጋለሁ ወደ እሱ ጋር ካልወሰድሽ ምናምን ብሎ ሲላት እሺ ብላ ያው አሁን እቃ እያጣጠብኩ ነው ስራ አለኝና ስራዬን ልጨርስ ይዤ እሄዳለሁ ስትል እሺ ብለው ተስማምተው ያው እሳላ ቁጭ ብለው አሁንም መጥታ በድጋሚ ስለ አባዬ ምናምን ስትል ስለዚህ ጉዳይ ምንም አይመለከትሽም ውጭ ብሎ አባሯት። እሷም በደስታ እንግዲህ ከዚህ ከቤት ወጥታ ዳኒ ምናሉሽ ምናምን ስሉ ሲያ ተፈለጉ ሬሳቸውን ይታጠኑት እኔ እንደሆነ ምናምን ብላ ወረቀት ፎርጅድ ወረቀት አሰርታ ስትሰጠው ወይ ግን አንቺ እንዴት ነው ይሄን ልታደርጊ የቻልሽው ምናምን ብሎ ሲላት በቃ ዝም ብለህ እኔም ብታይና ብትመለከት ይሻልሃል፣ በጉዳዩ ላይ ምንም መልስ መስጠት አትችልም፣ ነገሮቹ ሲሳኩ ሁሉንም ማሳይሃለሁ አሳውቅሃለሁ ስትል እሺ እንግዲህ ያው እናያለን ነበር። ግን ዳኒ አሁንም ቢሆን እኔ አባዬ በህይወት እንዳለ ነው የሚሰማኝ፣ የሞተ አይመስለኝም እና አሁንም ቢሆን አትቸኩይ እባክሽን ተረጋጊ ሲላት እሷ ግን በጣም በቃ እርግጠኛ ሆናለች በመሞታቸው ማለት ነው። በዚህ ልክ ራስ ወዳድ እኔ ለገንዘብ አሁን በቃ ለውርሱ ይህን ያክል ውርስ እንትንላለን በቃ ስለ ብር ነው አሁን ላይ እሷ ሁሉ ነገሯ። አሁንም ራሱ አልተቀጣችም ከባለፈው ህይወት ማለት ነው። ብዙ ነገሮች እንደዚህ አይነት አጠራጣሪ ነገሮች ከአሁን በፊት ብዙ ነገሮች የተከሰቱባቸው አለ። ዳኒ በጣም ተጠራጣሪ ነው፣ ለነገሮች አይቸኩልም። እሷ ግን በጣም ችኩል ናት። የውሸት ወረቀት አሰርታ መጣች። ካልተቻለም ደግሞ ፎቶውን አንዱ መቃብር ላይ ለጥፈን እናሳያቸዋለን፣ እንዲሁም ደግሞ አንዱን ሬሳ ከሆስፒታል አምጥታ እንሰጣቸዋለን ምናምን በቃ እያለች ያለችው ማለት ነው። በጣም የምትገርም ሴት ናት። ዳኒ ግን እኔ ይሄን ነገር ምንም ደስ አላለኝም እና ብንረጋጋ ይሻላል ምናምን ብሎ ሲላት እሷ ግን በፍጹም መረጋጋት አያስፈልግም፣ እኔም እንግዲህ ድርሻዬን እካፈለዋለሁ፣ እሱ አልሰጥም ብሎ ነበረ። በመሞቱ አልተጸጸትኩም፣ ደስ ብሎኛል። ምክንያቱም ብሩን ይሰጠኛል ብዬ ተስፋ አድርጌ ነበረ። እሱ ገንዘብ ባይሰጠኝም ነገር ግን ከልጁ የእኩል የግዴታ ስፈታ እካፈለዋለሁ። የእሱ ንብረት የልጁ ሆኗል። አሁን ላይ የአባዬ ንብረት በአጠቃላይ ለካሌብ ስለሆነ ካሌብን እካፈለዋለሁ ብላ በቃ ለሁሉም ነገር አመቻችታለች። ቆይ ግን አንቺ እንደዚህ አድርገሽ ሰውየው ዝም ብሎ የሚተወን ይመስልሻል እንዴ? የሆነስ ነገር ቢያደርገን ምናምን ሲያት እባክህ ምንም ነገር አያደርግም፣ እኔ እንዳትገል ብዬ ነው እንጂ የሰጠሁት ግደልልኝ ብዬ አላልኩም። እሱ አባዬን ገሏል፣ እኔ ደግሞ ገንዘቡን አልሰጠውም። ካስቸገረን ደግሞ ያው ከምንኖር ሰው ውርስ ላይ እንሰጠዋለን ስትል አሁን እኮ ሳልፈልግ በግዴ እኔን ገብቼበታለሁ ወደዚህ ነገር ላይ። ስለዚህ እኔን እኮ ራሱ ቢያገኝ የሚተወኝ ይመስልሻል እንዴ ምናምን ብሎ ሲያት
አታስብ፣ ነገርኩ፣ ገንዘቡ እንሰጠዋለን ከውርሱ ላይ እና አታስብ። አሁን የምሄድበት ነገር አለኝ፣ የሆነች ጉዳይ አለችኝ፣ እዛ ደርሼ እመጣለሁኝ። እስከዛው ድረስ አንተ ጠብቀኝ፣ እደውልልሃለሁ ምናምን ስትል ብቻሽን ነው የምትሄጂው ብሎ ሲላት አዎ ብቻዬን ነው ስትል እሱም እንግዲህ እሺ ነው ያላት። ሌላ አማራጭ አልነበረውም ማለት ነው። እንግዲህ ካሌብ በአባቱ ሁኔታ በጣም ተገርሟል። አባቱን እስካሁን ድረስ አላገኘውም። ዳኒ በነገሮቹ ላይ በጣም ተግዞ፣ ምክንያቱም አባዬ መሞት የለበትም እያለ ባለበት ሰዓት የካሌብ አባት ነፃነታቸውን እያወጁ አየር እየወሰዱ ባለበት ሰዓት ዳኒን ምክንያቱም ችግር እንዳይደርስበት እሱ ለኔ ብሎ ብዙ ዋጋ ከፍሏል እና ዳኒ ምንም አይነት ችግር መድረስ የለበትም ብሎ ተከታትለው ወዳለበት ቦታ ሄደው ካሌብ እንግዲህ ዳኒ እንዴት ዋልክ ብለው ሲሉት ዳኒ ከየት መጡ ብሎ በጣም ደንግጦ አባዬ በህይወት አለህ ነበር ያለው ማለት ነው። አዎ ልጄ አለሁ፣ በአንተ ኃይል እዚህ ደርሻለሁ ምናምን ብለው ተቃቅፈው በጣም ደስ በሚል ሁኔታ ነበር ያለቀው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለፍካት ሚዲያ አዲስ የሆናችሁ የደወል ምልክት በማጥቆር ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።